ለማዋሸትና ለመሸወድ እንዳትሞክሪ እማዬ። ሽንቴ መጣ። አያይ ዛሬ ዋናውን ቢመጣ አለቀሽ። እሱ መጣ፣ ችግር የለውም። በቃ የጠየኩሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየኩሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ስለ እናትሽ ጽፋለች። እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። የአቶ ደረጀ ጭንቀቱ እየጨመረ ነው የሚገኘው። ምክንያቱም ታውን ይሻላል ቢባልም ግን ነገርዮሹ እየበረታ እየከፋ እዚህ ደርሷል ማለት ነው። ለዚህም እንግዲህ ዋና ትልቋ ተዋናኝ አቢጌል ደረጀ ናት። የራሱ ስህተት እንዳለም ሆኖ እንግዲህ አቢጌል ደረጀ ሰው በወለደ ያርፋል ነበር አይደለ? አህያ በወለደች ታርፋለች ነበር ነገሩ። ደረጀ ደግሞ ወልዶ ባሳደገ መከራውን በላ በሚል ተቀይሯል ማለት ነው። በእርግጥ አቶ ደረጀ የራሱ ስህተት ነው። ነገሮችን ማስተካከል ያለበት በሰዓቱና በጊዜው ማድረግ ነበረበት። ግን ደግሞ በሱም ባሻገር ለአሁኑ ራሱ ሀፍታና ጊዜ ነገሮችን ተረጋግቶ እሱም እንዳስብና ደግሞ ለወይዘሮ ማርታም ይህን ነገር ለመናገር ወይም ደግሞ ቤተሰቡንና የራሱን ቤቱን ትዳሩን ህይወቱን ለመጠበቅ በጣም ከባድ ሁኔታ ውስጥ ገብቷል አሁን ላይ። ይሄ የሚሆነው እንግዲህ የአቢጌል ደረጀ ያንን ምስጢር ካወቀች እንዲሁም ደግሞ ከዛም ቀደም ብላ በተጠራጠረችው ምክንያት ነው ይሄ ሁሉ የሆነው። እንግዲህ ገና አስቀድማ በተጠራጠረችው መንገድ ብዙ ነገሮችን ለማጣራት ስትሞክር ቆይታለች። እንግዲህ በተለይ አቶ ደረጀ ከዳጣ ጋር ያለውን ግንኙነት ሰላም በተለይ ደግሞ እንዲሁም ደግሞ የሰላም የእርግዝና ጉዳይ በጣም በቀባዱ ሲያሳስባት ሲያስጨንቃት ነበር የነበረው። በመጨረሻም ደግሞ እንግዲህ እንዳያችሁት በጣም በሚገርም ሁኔታ ውጤቱ እዚህ ደርሷል። ለዚህም እንግዲህ በጣም ከባድ ነው ከሚባለው በላይ ማለት ነው። ቤተሰቦቻችን ይሄ ነው የማይባል ጭንቀት ውስጥ ነው አሁን የሚገኘው። በዛ ላይ እዚህ ጋር አቢጌል ደረጀ የሰራችው ስህተት አለ። ሰውን ያክል ፍጥር እንግዲህ ገለው ያው አቢጌል ቢገለው ቤት ውስጥ ቀብረዋል። ይሄ ደግሞ በጣም ከባድ ነው። ምንም እንኳን ከሰው መሸሸግ ይቻል ይሆናል፣ ሰው ከሰው ሊሸሽጉ ይቻል ይሆናል። ግን ከህሊና ከአእምሮና ከፈጣሪ ከእግዚአብሔር ማምለጥ ወይ መሸሽ የትም አይቻልም። ግን እነሱ እንግዲህ ያሉትን እየሞከሩ ነው የሚገኙት። አቢጌልም ራሷን አሳልፈላ ለመስጠት የምትችለውን ያክል እያደረገች ነው። ምክንያቱም መታሰር የለብኝም መያዝ የለብኝም፣ እኔ ብዙ አላማ አለኝ፣ ብዙ ህይወት አለኝ፣ ትምህርቴስ ህይወቴስ እያለች ነው የምትገኘው። ይህንን ደግሞ ማሰብ የነበረብሽ ቀድመሽ ነው። ስለዚህ ያ ሆኗል። ግዴታ መያዝም መታሰርም ካለብሽ ትያዣለሽ፣ ትታሰሪያለሽ እያላት ነው የሚገኘው አቶ ደረጀ። እሱም ብቻ ሳይሆን ወይዘሮ ማርታም ሁሉም ቤተሰብ በቃ ለሰራችው ስህተት ዋጋ መክፈል እንዳለባት ላደረገችው ለጥፋቷ ዋጋዋን መቀበል እንዳለባት በይቅርታ ሂዳ የሚሰጣትን ነገር መቀበል እንዳለባት ነው እየነገሯት የሚገኙት። እሷ ደግሞ በጭራሽ በፍጹም የማይሆን ነገር ነው። ምክንያቱም እኔ አልገደልኩትም፣ ብገለውም ደግሞ ያደረኩትኝ ትክክለኛ ነገር ነው ብላ ስለምታስብ፣ ምክንያቱም በሷ በኩል ከሆነ ሁሉም ነገር ትክክል ነው እንደሚታወቀው አቢጌል በኩልና ይሄ ልጅ እኔን ሊያጠቃኝ ሲመጣ ራሴን መከላከል ስላለብኝ እኔ ራሴን ተከላከልኩኝ እንጂ ሌላ ነገር አላጠፋሁም። ስለዚህ እኔን ይዞኝስ እኔንስ ቢገድለኝ ቢደፍረኝስ ስለዚህ የኔ ምንድን ነበረ? ስለዚህ ተውኝ እያለች ነው የምትገኘው። አቶ ደረጀ ደግሞ እውነት ነው ብለሽ የምታስቢ ሴት አይደለሽ እንዳንቺ። እውነቱ ካልወጣ እውነት መቼም ተደብቆ መቅረት የለበትም፣ እውነት መታወቅ አለበት ብለሽ የምታምኝ ሴት አይደለሽ። ስለዚህ አንቺ ሰላሜ የጻፈችው ደብዳቤ ላይ ዳጣ ልጅ ብላ ጽፋለች። ስለዚህ የዳጣ እናቷ ሰላም ናት። ይሄም መሆኑን ደግሞ ማርታ ስለማታውቅ ማወቅ አለባት ብለሽ አይደል ያሳወቅሻት ሲላት፣ አዎ ነው እውነት ነው አይደል? አዎ መታወቅ ያለበት ነገር መታወቅ አለበት። አዎ ስለዚህ አንቺ ደግሞ ይሄ ልጅ መግደልሽ እውነት ነው፣ እዚህ ጋር መቀበር እውነት ነው። አዎ ስለዚህ አንቺ እውነትን የምትከተይ ሲካዎች በቀጥታ ሂጂና እኔ ከዚህ ቤት ወደ ሌላ ስርፋ ሂጅ መጥቼ እስከመመለስ ድረስ እዚህ ቤት ውስጥ እንዳላገኝሽ ሂደሽ
ትፈጥነሽ በሌላ መልኩ እንዳገኝሽ ነው ያላት። እሷም እንግዲህ በጣም ነው የደነገጠችው። ቤተሰቦቻችን ማለት እንዴት ሄደሽ በቃ ለህግ እጅሽን ሰተሽ ማግኘት አለብኝ እኔ አሁን ስመለስ ላገኝሽ የምችለው ማረሚያ ቤት ወይም ደግሞ ከህግ አካል ጋር እንጂ እዚህ እንዳላገኝሽ ብሏት ነው ሄደው። ግን እሷ እንዴ በቃ ልክ አይደለም በቃ እኔ ነኝ ትክክል። ምክንያቱም ይሄ ሰው እኔን ሊረብሽ ወይም ደግሞ እኔን ሊያጠቃ ነው የመጣው። እኔን ሊያጠቃ ሲመጣ ራሴን ስከላከል ደግሞ ይሄ ልጅ ይሄ አደጋ ገጠመው። ስለዚህ በቃ ትክክል ነኝ አለች እሷ። በቃ ትክክል ነኝ እኔ አልተሳሳትኩም። ሲቀጥል ደግሞ ዳጣ የሰላም ልጅ በመሆኗ ለማየ መናገርሽ ትክክል ቢሆንም ቦታና ጊዜውን ብሎኛል አባዬ። እንዴ ለምን ያማ እውነት ነው በቃ መናገር አለብኝ እሱ ነው። ስለዚህ እኔ ሁሌም ትክክል ነኝ ተሳስቼ አላውቅም ነው የምትለው። በእርግጥ እኮ እውነት አላት። እውነትም አሁንም እኮ ይሄ ልጅ እንትን ሲል እሷን ለመጉዳት እሷን ለማጥቃት ነው የመጡት። አርጁም እሱን ጓደኛውም እሷም ራሷን ለመከላከል የምትችለውን ያክል ስታደርግ ነው ይሄ ልጅ የወደቀው። ግን ደግሞ ይሄን ነገር ላጠፋችው የሰው ልጅ ያክል ፍጡር እንግዲህ እግዚአብሔር በአርአያውና በአምሳሌ የፈጠረውን የስላሴን ፍጡር ገሎ እንደዚህ መቀመጥ ከባድ ነው። በነገራችን ላይ እሷ ከህግ ወይም ደግሞ ከሰዎች ለማምለጥ ሞከረች እንጂ ከህሊናዋ ማምለጥ አልቻለችም። ምክንያቱም ሰው መካከል ሆና ትደነግጣለች። እናቷ ጋር ቁጭ ብላ ፊት ለፊቷ ልጁ ይመጣባታል። አንቺ ነፍሰ ገዳይ ነፍሰ መላ ይላታል። እንግዲህ ናታንና ሪያጣ ከውጭ ተያይዘው ሲመጡ እነሱ ላይ ተየት አባታችሁ እየመጣች ነው ስትል ልክ ሶስተኛ ሆኖ እሱ ይታያታል። ከዛው ብላ ጩሃ ስትል በቃ የለም ምን ሆነሽ ነው ወፍ የለም እሷ እንደሆነ ነው የምትል በቃ ትቀውጠዋለች። እና ይሄ የምንድነው የአእምሮ በቃ ህሊናዋ በቃ ማረፍ አልቻለም። አሁን ከዚህ ሀገር መጥፋት አለብኝ መሄድ አለብኝ ምናምን አለች። ኤቭሪዌር ለምን ወደ ሰማይ አትወጣም? አእምሮዋ በቃ ህሊናዋ ሻይላት በቃ ልጁ ይመጣባታል። ይገባችኋል? ስለዚህ ለዚህ ደግሞ እንትኑ እንዳጠፋቸው ጥፋቷ ቅጣቷን መቀበል ከዛም እንስሳ መግባት ከዛ ውጭ ምንም አይነት ነገር እንትን ሌላት አይችልም ማለት ነው ቤተሰቦቻችን። ሌላው እንግዲህ አቶ ደረጀ በጣም አሁን ጭቀቱ ነው የሚገኘው በተለይ በሰላም ጉዳይ። ሰላም ደውላ እንግዲህ መታ ልጅህን አታይም አትጠይቅም ወይ? ሲቀጥል ደግሞ ለምን ቤተሰብም አባቱ ማን ነው እያለ እያስቸገረኝ ነው ስለዚህ ልናገር ነው እያለችው ነበረ። ወዮልሽ የልጁ አባት ደረጀ ነው ብለሽ ከተናገርሽ እኔና አንቺ ድጋሚ አንገናኝም፣ ልጆቹን ማላባት ታስቀራቸዋለሽ፣ እኔም ያለውን ውሳኔ ወስናለሁ እያለ ነው የሚገኘው አቶ ደረጀ። እንግዲህ ሰላምም እንዴ ግዴታ ነው በቃ ለትየም ንገራትና ይሄ ነገር ይፋ ይውጣ። ሲቀጥል ደግሞ እኔ በቅርብ አሁን ወደዛ መመለስ ፈልጋለሁ እያለች ነው። ወይዘሮ ማርታም እንግዲህ ወደዚህ ልመጣ ነው ስትለው ምን ልትሰራ ነው የምትመጣው? አትመጣም ብሎ ተቆጥቷል። ይሄ ነገር ምንድነው የተፈጠረው እያለች እሷ እንግዲህ ወይዘሮ ማርታም በጣም ጥያቄ ሆኖባታል። ሌላው አርጁ እዚህ ቤት ጓደኛው እንደቀረ የሆነ የጠረጠረው ነገር አለ። በተለይ እንግዲህ ውሃ በዱላ መትቸው ከዛ ብጊል ምናምን ብላ ነገረችው። እሱ ነገር ጠርጥሯል ማለት ነው። እንግዲህ ከቀጣይ ፖሊስ ዞም ሊመጣ ይችላል። በቀጣይ አዲስ ቪዲዮ እንገናኝ። ሰብስክራይብ ላይክ አድርጉ። መልካም ጊዜ